ፖለቲካ ስፔሻሊ እነ ጌታቸው አሁን የጌታቸው ጭንቅላት ይቅርታ አድርግልኝ ከጥቅልኝ ይቅርታ ጋር አይ ዶንት ኖ ይመስለኝ ነበር፣ ግን ጭንቅላቱን ካየው ገና ነው፣ ገና ጥሬ ነው። ዝም ብሎ ይሄ ያለ ጊዜው በፋስት ፉድ የሚፋፋ አንዳንድ ልጅ ቤት አለ። ዝም ብሎ ፋስት ፉድ መገበውት ጉንጩ ቦርጩ አገጩ ንፍትፍት ብሎ ድብልብል የሚል እንደዛ አይነት ሰው ነው ይሄ። ይሄ በማቹሪቲ የተደበለበለ አይደለም። ይሄ ምናልባት ያሳማ ስጋ እየበላ ሌት ተቀን ካልጋው ማይነሳ ዝርክርክ የጠጣበት ላይ የሚያድር ቱቦ ውስጥ የሚያድር ከዚህ በፊት በትግራይ ጦርነት ስንመክረው ስንነግረው ያልሰማ ዛሬ ይኸው ያለቅሳል። አንዳንዱ መብላት አልቻልኩም፣ መኖር አልቻልኩም፣ መውጣት አልቻልኩም፣ መግባት አልቻልኩም እያለ ያለቅሳል። ያ ነው ሀብን የሚያደርገው፣ ያ ነው የሚሆን። ስለዚህ ፋክቱን ሪያሊቲውን አውቀን ነው ሚዲያ ላይ ኤድመን እኔ የሚገርመኝ ማለት ነው። እኔ ብቻ ነኝ አማርኛ የሚገባኝ ማለት ነው። ኢዛ የገባው ርዕስ ትተው ያልተጠየቁትን ርዕስ አውርተው ለምን ነው ውስጥ የሚያደርጉ ወደ ሌላ ቦታ? ይሄንን ነገር መግለጫ ሰተክ ስንት ቀን ተንትነክ ፖለቲካውን ስራዬ ብለክ አስረድተክ አሁን የተለጠፈው ጌታቸው ረዳ ነው። አሁን ያለው ቴምፖራሪ አጀንዳ ይሄ ሰውዬ ነው። ይሄ ሰውዬ በሰጠው መግለጫ ላይ ለህዝብ ምን አይነት አፌክት አለው ብለህ የመጣኸው? እኔ በጣም ነው ግራ የሚገቡኝ አንዳንድ ሰዎች ከየትኛው ብሔር መጥተው የሚፈልጉትን እንጂ የሚፈለግባቸውን ነገር አያወሩ። ለዚህ ነው የኢትዮጵያ ፖለቲካ ከገባበት ገደል መውጣት ያቃተው። አብይ የሚፈልገውን ሲያወራ ተቀብለው እውነተኛ ደግሞ እንዳንተ አይነት ሰው የሚያወራውን ፕራክቲካሊ መሬት ላይ ያለውን ነገር እያዩ ሪጀክት እያደረጉ 7 ዓመት አብይ በጭንቅላቸው እየተከላቸው ስላለፈው 27 ዓመት እያወሩ ኢትዮጵያን ገደል የከተቷት። ቴምፖራሪ አሁን ያለውን ከረንትሊ ያለውን ነገር ትተው ስላለፈው 27 ዓመት እያወሩ ሰውዬው 7 ዓመት እድሜ እንዲቀጥል አደረጉ። ገና ደግሞ ያወራሉ 27 ዓመት እያሉ 10 ዓመት ይቀጥላል ማለት ነው። አሁን አጀንዳ ይዘገብተሃል። ዩር ኦን አጀንዳ ወዴት ነው ትውስት አድርገው ወደ ኋላ የሚመልሱ ማለት ነው። እኔ በጣም ነው የሚገርመኝ። ማይ ጋድ ቴንክ ዩ። ለማንኛውም ይሄው መልሽ እሱ እኮ ነው ይሄ አሁን የፖለቲካ አረዳዳቸው በጣም አሁን እኔ መጨለታራንቺ ጻፍሽልኝ እንትን ላይ ስብስብ ላይ አይቻቸው አንዳንድ የትግራይ ተወላጆች ነን ብለው ጥሬ ናቸው። ጥሬ በቃ እንደው አንዳንድ ሰው ልጅ ማንበብ ባይችል መጻፍ ባይችል መስማት አይችልም። አሁን ሰው ማንበብ አልቻለም ልበል ወይ እሺ ሪሰርች አያረግም ልበልሽ፣ መስማት እኮ እና የትግራይ በርግጥ አክቲቪስት ነን አላሉም፣ ግን ስብስብ ናቸው እና የሚያወሩት ስለ ማድ ቤት ነው፣ ስለ አካባቢ ምናምን። እኔ ይቅርታ አድርግልኝ። እሺ አቶ ጌታቸው ወደ ልቦናህ ተመልሰህ ለቃለ መጠይቅ በመቅረብህ አድናቂ ነኝ። አሁንም ግን ወደ ልቦናህ በደንብ ተመለስ እና በጦርነቱ የጠፋውን ጥፋት ኃላፊነት ውሰድ። የመከላከያ ሰራዊታችንን በተኛበት የጨፈጨፋችሁትን የግፍ ጽዋ ህዝቡ እንዲጠጣት ጦርነት የጀመራችሁት አንተን ጨምሮ የህወሓት አመራር ነው። 24 እና 76% እያልክ ሌላው ላይ ጥፋታችሁን አትለጥፉ። ትክክል። እናንተው በጀመራችሁት ጦርነት የኤርትራ ወታደሮች መጥተው አርድተውን ኢትዮጵያን የኤርትራ ወታደሮች መጥተው ረድተውን ኢትዮጵያን ታድገዋል። ፋኖም የተዋጋህ ቤቱ ድረስ መጥተህበት ስትገለው ቁጭ ብሎ አልጠበቅህም ተደራጅቶ በመጣህበት መልሶሃል። ሁሉን ትተን በይቅርታ አብረን እንኑር ያስማማናል። በአሁኑ ሰዓት የሚጠበቅብንም ይህ ነው። እውነቱን አፍርጠው አትፍራ። ትክክለኛ ኮሜንት እግዚአብሔር ትክክል። አሁን የተጠቀመው ፖለቲካ ግን በጣም አደገኛ ፖለቲካ ነው። ትልቅ የትግራይ ፖለቲከኞች ያላቸው ችግር ምንድን ነው? ጊዜን መርጠው መውጣት አልቻሉም። ፊት ለፊታቸው ላይ የተቀመጠው ወይ ደግሞ ያለው መንግስት የአብይ መንግስት የትግራይን ህዝብ መጥፋት የሚፈልግ መንግስት ነው።
ተናግረውታል እኮ ይሄን ነገር አንተም ቅድም ገልጸዋል። ፊት ለፊት ላይ ሊያጠፋ የፈለገ መንግስት እያለ ጊዜ መርጠህ እንኳን መንቀሳቀስ ማችልበት ደረጃ ላይ የምደርስ ከሆነ የራስን ችግር ነው የሚገልጸው። በተለይ ደግሞ ጌታቸው ከነበሩት ኤሊቶች የትግራይ ኤሊቶች ውስጥ የተማረ ብዬ የምጠብቀው የነበረ ሰው ነው። ውጊያው ላይም 4 ዓመትም 3 ዓመት ላይ ማውስ ፒስ የነበረ የትግራይ ፌስ የነበረ ሰው ነው እና በዚህ ጊዜ እንደዚህ ወርዶ አንደኛ ከአብይ ጋር መስራቱ እንደሱ አይ ሪመምበር ሂም ሴይንግ ከአብይ ጋር አንዴ ብዬ አብሬ ይቀመጣለሁ የሚል ብሎ የሚናገር የነበረ ሰው ነው። ወርዶ ተሹሞ አሁን ያችን ስልጣን ተጠቅሞ ህዝቡ ላይ ተገልብጦ መጥቶ እንደዚህ ማድረጉ ከጌታቸው ረዳ በፍጹም የማልጠብቀው ነገር ነው። ማስተርስ ያለው የተማረ ሰው መሆኑን በደንብ አውቃለሁ። የእሱ ተማሪዎች እኔ ጓደኞች ናቸው። በዚህ ደረጃ ግን ይወርዳል ብዬ ግን አልጠብቅም እና ይሄ የሚደረገው ነገር እና አብይ ያላቸውን ችግር ኢትዮጵያ ውስጥም ከውስጥም ከደጅ የሚያጋጥሟቸውን ዳይቨርት ለማድረግ፣ ሁለተኛ ደግሞ የትግራይን ሰራዊት ለማዳከም ነው። ይሄ የሚነገርበት አንተ መንገድ ካለ ጌታቸውን በቅርብ የሚያውቁ ሰዎች ካሉ ቢተው ጥሩ ነው ብዬ አስባለሁ። ቢኮዝ ነገር ተገልብጠው እሱ ላይ የሚመጣሉ። መጥፊያውም ራሱ መጥፊያውን እያነሳን ያለው ጌታቸው ረዳ በጣም የሚያሳዝን ነው። ጨርሻለሁ። ቴንክ ዩ። በጣም እኮ የሚያሳዝን አንዳንድ ጊዜ ፓርቲ ትጣላለህም ትጠላላለህ። ኖርማል ነው በፓርቲ ውስጥ መለያየት፣ መጠላላት። ግን ሄደህ ለጠላት አጀንዳ ፒስ ማውስ ፒስ ሆነ ቀረበህ ሚዲያ ላይ እየመጣ ህዝብህን በሚጎዳ አሁን ባለፈው ጊዜ የሰጠው ለኢንተርናሽናል ኮሚኒቲ የሰጠው ንግግር ዲዲአር እንዳይፈጸም እንቅፋት ሆኛለን፣ ተፈናቃይ እንዳይመለስ። እሱ ራሱ እኮ ተፈናቃይ ልመልስ ላስተዳደር ብሎ አክሱም ስላልማታስተዳደር እንዴት ወልቃይትን ላስተዳደር ብለህ ትጠይቃለህ ብሎኛል እኮ ሲል እኮ ነው። እኔ እኮ ይሄ ሰውዬ ትግራይ መሬት ላይ ሆኖ አንድ ነገር ያወራልህና ልክ ደግሞ አዲስ አበባ ሴት ሌላ ነገር ብሎ ያወራል። ምልህ እኔ መቼም ጊዜ ትምህርት ይላሉ። ትምህርት አይ ቲንክ እኔ ትምህርት ምልህ መርህና ኤቲክስ ከሌለው ብዙዎቻችሁ ምልህ እኔ እንደ ተማሪም እንዳስተማሪም አንድ ነገር ልንገራችሁ። ዲግሪ መያዝ ምናምን መያዝ እኮ ምልህ ያን ያህል ከባድ አለ፣ በሸምደድ ነው። የተማረ ሰው መገለጫው በወረቀት አይደለም። እኛ ሁላችንም አንድ አስተማሪ የምናምንበት አንድ ነገር አለ። አንድ ሰው ተማረ የምንለው በተግባር የተማረውም በተግባር በውጤት ደረጃ የሚያሳይ ከሆነ ብቻ ነው። ነጮችም ምን ይላሉ? ተምሬያለሁ ስትላቸው ምን ሰርተሃል ይለዋል። ብዙዎቹ የህዝብን ችግር ፈተው በተግባር ያሳዩ ከሆኑ ተምረዋል ትላል። ዲግሪ እኮ መያዝ በጣም በሽምደዳም ትችላለህ። ዛሬ ደግሞ ቴክኖሎጂ ሰልጥኗል። ማስተርሰን ያስክ፣ ዶክትሬትን ያስክ፣ ምን ያስክ። ዶክትሬት ላይ ራሱ ያለውን ጨዋታ እናውቀዋለን። ሀቁን ዶክተር እንደው ተብለው የሚወጡ ሰዎች ብዙ የምናውቃቸው ነገሮች አሉ። ይሄው እና ብዙ ሰው በሱ የሚለካው የዛን ሰው የእውቀት ደረጃ ባለው የተመረቀበት የሰርተፍኬት ልክ የሚያው ከሆነ ስህተት ነው። በተግባር በተጨባጭ በስራ ደረጃ መሰርቷል። ይሄ ሰውዬ ሌት ተቀን በጣም እኮ ነው የሚያሳዝንህ። ፐርሰናል የራሱ የግሉ ህይወት እኮ ራሱ እዚህ አሜሪካ መጥቶ ባለፈው ዳያስፖራውን ሰብስቡ እንዴት በቃ አንዳንዶቹ በቃ እንሸፍንለት ብለው እና ወዲያውኑ በቃ ስብሰባ ላይ ጥያቄ ምናምን ለካ ቸኩሏል እሱ እና ቸኩሎ ወጥቶ ከዛ በኋላ ዱርዮች ሰብስቦ እዛ ሲጠጣ ድሮ ሰክሮ እነሱ አንጠልጥለው ጎትተው ሆቴሉ ሲከቱት አትላንታ ተደጋጋሚ የሚታይ የነበረ ታሪክ ነው ትነግረኛለህ። በጣም አከብራቸው ሰዎች በቅርብ የሚያውቁት የነበሩ ሰዎች የነገር አጫውቶኛል። አትላንታ ውስጥ በዛ ጊዜ ይህ ነው ኤድመንድ ገባ የሚያሳዝነኝ ጊዜው እኮ ምን አልኩት መሰለ አሉና እዚህ አንድ ወዳጁ አለ ምን አልኩኝ፣ ለምን በግል አሁን እኔ ለምን ስጠጣ አላድርም፣ ለምን ምን ሳረቃል፣ ኃላፊነት የለኝም። እንደፈለግኩ መሆን ይችላሉ አይደል? ምንም ኃላፊነት የለም። የፈለግኩትን ማድረግ ይችላል፣ መብቴ። የህዝብ መሪ ስትሆን ግን አሳይመንት አለ። በስነ ምግባር በባህሪ በብዙ ነገር ብዙ ኃላፊነት ይዛል ወይ? አይ እኔ ቻቻ በርቻቻ ልጫጫስ፣ ይህን ስልጣን ለፈለጋችሁ ስጡት፣ እኔ እጫጫሳለሁ እንዴ? አንተ ፈረንሳይ አምባሳደሩ ጋር ደውሎ እናንተ ትጠጣላችሁ ትዝናናላችሁ አይደል ምናምን ብሎ እኮ የሚቀና ሰው እንዴ? አንተ
ጦርነት መሀል ስንት ወጣት እየሞተ ስለ መጠጥና በርቻቻ ታወራለህ በሳተላይት ደውለህ። አሁን የሚያስፈራ የምለሆነ ታውቃለህ፣ ከሱ በላይ ብዙ ተከታዮች አሉት። እኛ ከምናየው ከዚህ ከሰውየው በስተጀርባ የሚሰራው ኦፍኮርስ እና አብይ በስተጀርባ የሚሰሩት ፖለቲካ አለ። ተከታዮቹ አፍርቷል ያለው ኦልሬዲ ትግራይ ውስጥ እንደማየው ከሆነ ከአድዋ የተወለድኩ ከምናምን እሱ እነዚህ አድዋዎች ናቸው። እነዚህ ይህ ህዝብ ያሳለፈውን ስቃይ እነዚህ ፖለቲከኞች በተለይ ደግሞ ከጌታቸው የመጣው ነገሮች አይመጥነውም። እኔ ኤድመንድ እኔ ኤርትራዊ ነኝ አይደለ? የትግራይ ህዝብ ያሳለፈው ያሳየው ተጋድሎ በአፍሪካ ታሪክ ውስጥ በጣም ትልቅ ነው። እኛ በተለይ በእኛ አካባቢ ደግሞ ካሰብከው ደግሞ አልተደረገም። ሁለት መንግስቶችን መቅጠም በጣም ትንሽ ሆኖ የሚሰማ ያለው ከነጭራሹ በጣም የሰሩት ምንድን ነው ጀብዱ ከባድ ስራ ነው የሰሩት። ገባ እና ኦልሬዲ ይሄን ህዝቡ ይህን ችግር አሳልፎ አደባኮፊት ገና ደም ሳይደርቅ ገና ቁስል ሳይደርቅ እነ ጌታቸው ወጥተው እና አብይ ጋር ገብተው ህዝቡን እና ለማስበላት የሚሞክሩ የደብረጽዮን ቲፎዞ ያርደው ኢትስ ናት ራይት አት ኦል። አሁን ኦልሬዲ ወጣቶቹ የእሱ ተከታዮች ሆነዋል። እዚህ የምታያቸው አንድ ሁለት ሰዎች አሉ። ገባ ያሳዝንሃል። ይህ ህዝብ አይመጥነውም። የተሰራው ስራ ከነጌታቸው አይመጥነውም። ኢቨን ችግር ቢኖራቸው ጊዜን ታይሚንግን መጠበቅ አለብህ። ጊዜ እኮ አለ፣ መነጋገር ትችላለህ። ሰረቀ ነው መነጋገር ይችላሉ። ጊዜውን ጠብቆ ይነጋገራሉ። የሚወጣ ሚስጥር ካለ ይወጣል። አንዳንዴ ፎር ዘ ሴክ ኦፍ ዘ ፒፕል የምትደብቃቸው ውጣሃቸው ዝም የምትላቸው ነገሮች አሉ። ህዝቡ ይበልጣላ። አስቡ። አሁን ግን የማን መጫወቻ ሆነ የትግራይ ህዝብ? አሁን የአብይ በዚህ ደግሞ ሻዕቢያ እያየሩ ነው ያለ ነው። በሻዕቢያም እየተጎተተ ነው። ትላንትና የሚመቷቸው የነበሩ ሰዎች ጋር ሆነዋል ያሉ አማራጭ የላቸውም። በዚህም የአብይ የሚያስታውሰኝ ቪቺ የሚባል መንግስት ነበር። ሁለተኛ ዓለም ጦርነት ፈረንሳይ ውስጥ ከተሸነፉ በኋላ ጀርመን የፈጠረው ታውቀዋለህ? የቪቺ የሚባለው ጋቨርንመንት እሱን ነው የሚያስታውሰኝ። የቡችላ ጋቨርንመንት ነበር የነበረው ቪቺዎች። ገባ አባባሌ? ትላንት ለራሱ ለቬትናም ታሪክ እያነበብኩ የእነሱ እንትን ያለና በቃ አርጎ የተባሉትን በጀርመኖች ያደርጉ ነበረ። አማራጭ አልነበራቸው። በዛ ጊዜ ደግሞ ከርተው ደግሞ እነሱን ፈረንሳዮችን የተዋጉትን እነ ደጎልን ደግሞ የሚያሱና የሚያስገድሉ ሰዎች ነበሩ። ከጀርመኖች ከሆነው እነ ጀነራል ደጎልን የሚያባሯቸው ሰዎች ነበሩ። ይሄ ማለት ጌታቸው ማለት ነው። ገባ? ትላንትና ፈረንሳዮች የተጋደሉትን ነገር ተረስቶ ከጀርመኖች ጋር ካሸነፋቸው ኃይል ጋር ሆነ ህዝብን ለማስበላት የምትሞክር ከሆነ አንተ በወደ የተገዛ ሆዳም ነህ፣ አጋሰስ ነህ። ከዚህ ያለፈ ነገር የለም። ስለዚህ ጌታቸው ረዳ አሁንም ጊዜ ያለው ቢመለስ አፉን እንኳን ዝም ማለት የሚችል ከሆነ ለህዝቡ ሲል ቢያደርገው ጥሩ ነው እና እግዚአብሔር ይቅር ይበለው። ስለ እኔ በጣም ነው ማዝ ነው። ህዝቡ አይገባውም። በጣም አመሰግናለሁ። አሁንም የሚያሳዝነኝ ደጋፊዎቹ መጥተው የሚሰሩት ስራ እውነት በዚህ ሚዲያ ላይ 333 ሰው እያየ ነው። ለደጋፊዎች ለጌታቸው ፕሊዝ 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 መግራችሁ ነገር ይሄ የፖለቲካ ጨዋታ አይደለም፣ ቁማር አይደለም። ህዝብ ከኋላቸው አለ። ይሄን ነገር ማስተዋልና ማስተዋት መቻል አለባቸው። ከማንም ጋር ይስሩ። እኔ ከአብይ ጋር ግን መስራት ማለት ያን ህዝብ ማጥፋት ማለት ነው። ይህ ህዝብ ኦልሬዲ 107 ዓመት ሙሉ የተገረፈ ህዝብ ነው። ፕሊዝ ለዚህ ህዝብ አስቡለት። ከዚህ በላይ የምናገረው ነገር የለም። ቴንክ ዩ። እኔ ብዙ ጊዜ ሌላው ምንድን ነው በዚህ አይ ቲንክ የኮሚኒኬሽን ሚኒስትር ነው ከእንደገና የህወሓት ፖሊስ ቢሮ እያለ አይ ቲንክ እንትንን ዲደብሊውን ምንን ይቆጣጠር ነበር ያኔ እዛ እነሱ ካያለ እና ጌታቸው ረዳ ፋና ቲቪ ላይ ቃለ መጠይቅ አድርጓል እና በዚህ አጋጣሚ በጣም ብዙ የትግራይ ልጆች ተቃውሞ አንስተዋል ማለት ነው። እንግዲህ ቃለ መጠይቁን ያያችሁት አይታችሁታል ማለት ነው። ያላያችሁት ደግሞ እንግዲህ እየገባችሁ እዩት እና ጌቾ ሁሌም ተራማጅ ሀሳብ ያለው ፖለቲከኛ ኢትዮጵያዊ ከዚህ ሰው ባለመስዋዕቱ ብዙ ትጠቀማለች። ኢትዮጵያ ከዚህ ሰው ይሄ ሰው ባለመስዋዕቱ ብዙ ትጠቀማለች። ምንድን ነው የምትጠቀመው? እንኳን በሰላም ከዚህ አጥፊዎች አወጣህ። ከማን አንድ ላይ ነው እኮ የሚሰሩት። እኔ ግርም ይለኛል። የሰማሁት ሁሉ በእንቅልፍ ልብህ ነው በለኝ ፈጣሪ። በእንቅልፍ ልብ አይደለም። የተማረ ይግደለኝ ይላል ያገሬ ሰው። እናመሰግናለን አቶ ጌታቸው። አንድነት ነው የሚያዋጣን። የብልጽግና ደጋፊ ነው ይሄ።
እሺ ጌችዬ ሰላምና የወጣቱ አባት እንወዳለን። የትግሬ ህዝቦች ህወሓት የሚባል መቀበር አለበት። ይህ ነብሰ ገዳይ ነው። እሺ ለዛ ነው ጌችን የትግራይ ልጆች በቃ እየቀጠቀጡት ነው። ድንቅ አይምሮ አለው። ሰላም እንዴት ናችሁ? እንግዲህ ጌታቸው ረዳ ፋና ቲቪ ላይ ቃለ መጠይቅ አድርጓል። በዛ ቃለ መጠይቅ መሰረት የትግራይ አክቲቪስቶች በጣም ተናደዋል። ከሃዲ እያሉት ነው። በጣም ብዙ ነገር እያሉ ነው ማለት ነው። እና እስኪ ከቃለ መጠይቁ ስር ኮሜንት ስላለ ኮሜንቱን ላንብብላችሁ። የተወሰነ ኮሜንት እሺ ለትግራይ ህዝብ ትልቅ ውለታ ህወሓት የሚባል ፓርቲ መሪዎች 50 ዓመት ሙሉ ታምቆ የነበረ ስርቆትና ክፋት እንዲጋለጥ ማድረጉ ነው። የቀነ እንኳን ተርፈክ ለዚህ ጉድ አበቃ። እንኳን ተረፍክ ነው። ዘረፋ ምን በየሁሉም ቦታ ያለ ነው ዘረፋ። ጌች በመጀመሪያ ደረጃ እድሜና ጤና ይስጥህ። በመቀጠል አደራ የምልህ ነገር አንተ በደንብ የገለጽከውን የትግራይ ህዝብ ነፃ ለማውጣትና ከፍ ወዳለ ሁለገብ የአስተሳሰብ እድገት እስከሚደርስ ለአንድ ሰከንድም ወደ ኋላ እንደማትመለስ እለምንሃለሁ። እኛም አቋማችን በፈቀደ ከጎንህ እንደምንሰለፍ ላረጋግጥልህ እፈልጋለሁ ይላል። እሺ ያው ጌችዬ የሚል አለ። ጌች በእውነት ወደ ልቦና እግዚአብሔር ስለመለሰ በጣም ደስ ብሎኛል። አሁንም ከእውነት ጋር ቆም። ቀሪ ዘመንህ ይባረክ። ለትግራይ ወጣቶች ቆመህ ነፃ አውጣቸው ትችላለህ። ኦኬ ጌች እንኳን አልሞትክብን። ትልቅ አስተሳሰብ አለህ። ያን ሁላ ወጣት አስጨርሶ ቆየ አልቆየ ምንድን ነው ጥቅሙ? በቃ አሁን እኮ በቃ ከባድ ነው። በጣም አስቸጋሪ ነው። እግዚአብሔርን እነዛ በጦርነቱ ሰዓት አሁን እዛ የነበራችሁ ልጆች ጦርነቱ ምን አይነት እንደነበረ አስቡ። አስገራሚ ነው። ይህ ሁሉ ጉድ። ምስኪን የትግራይ ህዝብ ያሳዝናል። እሺ ቀጣይ ኮሜንት ደግሞ ጌች በእውነት ወደ ልቦናህ እግዚአብሔር ይመልስህ። በጣም ደስ ብሎኛል። አሁንም ከእውነት ጋር ቆም። ቀሪ ዘመንህ ይባረክ። ለትግራይ ወጣቶች ቆመህ ነፃ አውጣቸው ትችላለህ። ጌች እንኳን አልሞትክብን። ትልቅ አስተሳሰብ አለህ። እሺ አስገራሚ ነው። ይህ ሁሉ ጉድ። ምስኪን የትግራይ ህዝብ ያሳዝናል። የአማራም ህዝብ ያሳዝናል። በእነሱ ምክንያት እነሱ በቆሰቆሱት ግርግር ነው የአማራም እናት ልጇን ያጣችው፣ ልጆቿ የተደፈሩት። የትግራይ ህዝብና የአማራ ህዝብ አሁንም ስቃይ ውስጥ ነው። አዲሲቷ ኢትዮጵያ በጌች አንደበት ትታያለች። ከጎንህ ነን። ሀገር ዝብርቅርቅ እያለች ምንድን ነው ከዚህ በኋላ አዲስ? እኔ እንጃ ብቻ። የጄኖሳይደር ቃል አቀባይ ማፈሪያ። ብዙ የትግራይ አክቲቪስቶች ተናደውበታል። በነገራችን ላይ እንዴት ሌባ ይላል ብለው ማለት ነው። እንዴት ዘረፍን፣ በአደባባይ ዘረፍን እንዴት ይላል ብለው በጣም ተናደውበታል። ኦኬ የትግራይ ህዝብ ሆይ በደንብ ስማ። ይሄ ሁሉ በእናንተ ላይ የተፈጸመ ነው። ይህንን ኃይል መታገል ጠንክረህ መቀጠልስ አለብህ። አንዳንድ ሰዎች እንደው አማርኛ መጻፍ አትችሉ። ጌች የንጹሃን ድምፅ ብያለሁ።
አረንጓዴ እርግጠኛ ነኝ ይሄ የአማራ ኮሜንት ነው። ወይኔ እሺ ተናግሮ የሚያሳምን አንደበት ርዕቱ አይተ ጌታቸው ረዳ እንኳን ወደ ሰላም መጣ። ብዙ ደጋፊ ያለው በነገራችን ላይ እኔ እኮ ቲክታክ ላይ ግሩፕ ከፍተው ሲወርዱበት በጣም እየተናገሩት ነበርና እስኪ ገብቼ ኮሜንት ላይ ብዬ እኮ ነው። ይህች አስተዋይ አርቆ አሳቢ ሰው ነው። ስንቱን አስጨርሶ አርቆ አሳቢ ነው። ከዛ በኋላ እንዴት አርቆ አያስብ እንዴ? ጌቾ እውነቷን ዘረገፈው። በነገራችን ላይ ጌታቸው አይደብቅም። ብዙ ጊዜ ቃለመጠይቅ ሲያደርግ ይናገራል። በቃ ይውስጡ እማሳልፈው ውዶች በትግርኛ ስለተጻፈ ነው አብዛኛው። አማራ አለህ አይደል? እየሰማህ ነው? እየሰማችሁ ነው? ፌዴራል መንግስት ግን ትዕግስቱ ይገርማል። ምን ያርገው? ከእውነቱ በትክክል ነው የገለጽከው። የሚያናደኝ የትግራይ ህዝብ መቼ ነው ይሄ ነገር የሚረዳው? በግልጽ እኮ ከ1977 እስከ 2017 ድረስ በትግራይ ህዝብ የደረሰው ችግር አሁንም እንደቀጠለ ነው። የአማራም ህዝብ እንደዛው እንደቀጠለ ነው። እነሱ የቆሰቆሱት እነሱ የጀማመሩት ጦርነት ነው። የአማራ እናትም እኩል ከትግራይ እናት ጋር አልቅሳለች። ኦኬ ጌታቸው ይህን ሁሉ ጉድ አምቆ እየኖረ ቆሞ መራመዱ ይገርማል። እራሱ አለበት አይደለም እንዴ? ፍትህ ለሐኪሞች፣ ፍትህ ለመንግስት ሰራተኛ። አጀንዳዬን አልቀይርም ጎበዝ። አዎ ፍትህ እውነት ጌቾ ፍትፍት የሆነ መረጃ ከነ ማስረጃ ማለት ይህ ነው። የሚገርም ነው። ትግራይ አልታደለችም። በኢትዮጵያ ፖለቲካ አነሰም በዛም ጌች የተሻለ ፖለቲከኛ ይመስለኛል። ምን የተሻለ ነው? ምን የተሻለ ነው? እሺ ለእኔ ጌቾ ራያ የትግራይ የቀለም ቀንድ ድምቀት ነው። ከተቀረው ህዝብ ይልቅ በትህነግ ቲፒኤልኤፍ አስተሳሰብ የተመረዙት ሰዎች በኩል ትልቅ ተቃርኖ ይገጥመዋል። በጣም አዎ፣ እነሱን ማሳመን ይከብዳል በጣም። ሰላምና ጤና ይስጥህ። ደጋግሜ በሰማሁት ጊዜ ይህ የእውነት ሰው ለጌቾ ህሉና በህይወት ለመኖር ጠቅላይ ሚኒስትሩ ከፍተኛ ኃላፊነት አለበት። ከባድ ነው። ምክንያቱም የወርቅ ስርቆት ወንጀሉ መዋቅር መሀል አገርም ይኖራልና በጣም ጥንቃቄ ማድረግ አለበት ይላል። እንዴ የትግራይ አክቲቪስቶች ምን እንደሚሉ ብትሰሙ ቲክታክ ላይ። ለዚህ ነው ሁል ጊዜ የኢትዮጵያ ህዝብ የትግራይ ተወላጆች በሲኦል ውስጥ ነው የሚኖሩት። ኦኬ ለመላው የኢትዮጵያ ሚዲያዎች ከተቻላችሁ ለሚኒስትሩ ለሚዲያ እንዲወጣ ካደረጋችሁ የኢትዮጵያ ህዝብ ብዙ ግንዛቤ ያገኛል። በተጨማሪም የኢትዮጵያ ገጽታ ይቀየራል። ጌች ባለንጡቅ አእምሮ የዓለም መሪ ትሆናለህ። ወይ ጉድ! እሺ አይ ጌች ለምን እንደምወድህ ሁላ አላውቅም፣ ብቻ ውድድ አደርጋለሁ። ጀነራል ሰዓረ የገደለ ሰው እግር ስር መውደቅህ የትግራይ ህዝብ ማን መሆንህን አውቀዋል። ምን ጌታቸው እውቀት አለው፣ ችሎታ አለው። ዝም ብሎ በጭፍን
አመለካከት ብቻ የእኔን ፓርቲ አልወገንክም በማለት በጥላቻ መናገር አይቻልም። አገርን ወደፊት። እኛ ይሄን ሀሳብ ማቅረብ ከጀመርን 30 ዓመት አለፈን። ከመቅረት መዘግየት ይሻላል። ቆየኝ ሰክሬ ላዳምጠው ስል ብልጽግና መሰለኝ የሚያወራው። ለዘመኑ የሚመጥን ፖለቲከኛ አንተ ብቻ ነህ ጌቾ በሎም ትግርኛ ነው ይሄ። ይገርማል። አሁን ላይ ኢትዮጵያ ውስጥ እውነተኛ የህዝብ ልጅ ብዬ የማምነው ጌችን ነው። ምሁር የትግራይ ህዝብ ያሳለፈው መከራ በጣም ይቆጨኛል። የትግራይ ህዝብ ብቻ ነው በመከራ ውስጥ ያለፈው? ምን ነው አማራን ትረሱታላችሁ? እንዴ አብዛኛው እኮ ጦርነት የተደረገው አማራ ክልል ውስጥ እኮ ነው። አማራ ክልል፣ አፋር እንዴ እግዚኦ ያሰኛል፣ ይሰቀጥጣል። እንኳን ተረፍክ ለምስክር። ነገ እንደማያጠፉት በምን እርግጠኛ ናችሁ? እንደዚህ የምትሉ ሰዎች ጌች አሁንም ሀቅ ነው ይናገራል። የኢትዮጵያ ህዝብ ከጌች ብዙ ነገር የተማረ ይመስለኛል። ፖለቲካ እንዴት በውሸትና በጥላቻ የደሃ ልጅ እንደሚያልቅ የተገነዘበ ይመስለኛል። ፖለቲካን ከዚህ በኋላ ማመን እንደሌለብን ነው ያስረዳን። መሬት ላይ ያለው እውነት ሌላ፣ ፖለቲከኞቹ የሚያቀነቅኑት ሌላ። ስለዚህ ብዙ ነገር እንማር። ትክክለኛ ኮሜንት ነው ይሄ። እውነት እንኳን በሰላም ከዚህ አጥፊዎች ወጣ። እሱ ራሱ አጥፊ እኮ ነው። እንዴት ነው እንደዚህ የምትሉት? የሰላም መንገድ መምረጥህ ጥሩ ነው። ብልጽግና የመደመር መንገድ ይዞ የልማትና የሰላምን ስራ እየሰራ ነው። ሳሙኤል እንዳለ እንኳን ወደ ቲቪ መጣህ። ኦኬ ጌታቸው እውነትን ለመጋፈጥ የማይፈሩ ላመነበት ነገር እርሱን አሳልፎ የሚሰጥህ ጀግና በራሱ የሚቆም ለማንም ልወደድ ብሎ የሚራገው ነገር የለም። ምንድነው አንዳንድ ሰዎች ኮሜንታችሁ? ምንድነው ኮሜንታችሁ? እሺ ለወደፊት አብሮነት መፍትሄ ያጣው ወደ ህግ ሲቀርብ ብቻ ነው። በመናገር የህዝብ ጠባሳ እልቂት ሊለውጥ አይችልም። የትግራይ ህዝብ ጠባሳው ብሶቱን ለማከም የብልጽግና ወንጀለኞች ነፃ በሆነ የህግ ድርጅት ቀርቦ ፍርድ ሊያገኙ ይገባል። ምርጥ ነጌች የወለደችን ጡት እንዴት ነው? አንዳንድ ሰዎች እንዴት ነው ኮሜንት የምጽፉት? ምን ጉድ ነው? እሺ አቶ ጌታቸው ወደ ልቦናህ ተመልሰህ ለቃለ መጠይቅ በመቅረብህ አድናቂ ነኝ። አሁንም ግን ወደ ልቦናህ በደንብ ተመለስ እና በጦርነቱ የጠፋውን ጥፋት ኃላፊነት ውሰድ። የመከላከያ ሰራዊታችንን በተኛበት የጨፈጨፋችሁትን የግፍ ጽዋ ህዝቡ እንዲጠጣ ጦርነት የጀመራችሁት አንተን ጨምሮ የህወሓት አመራር ነው። 24 እና 76% እያልክ ሌላው ላይ ጥፋታችሁን አትለጥፉ። ትክክል። እናንተው በጀመራችሁት ጦርነት የኤርትራ ወታደሮች መጥተው አርድተውን ኢትዮጵያን የኤርትራ ወታደሮች መጥተው ረድተውን ኢትዮጵያን ታድገዋል። ፋኖም የተዋጋህ እቤቱ ድረስ መጥተህበት
ስትገለው ቁጭ ብሎ አልጠበቅህም ተደራጅቶ በመጣህበት መልሶሃል። ሁሉን ትተን በይቅርታ አብረን እንኑር ያስማማ